ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የሚያስገርምና ጉድ የሚያስብል ታሪክ ነው ይዤላችሁ የመጣሁት። ያው እንደነገርኳችሁ በጣም ጉድ የሚያስብል ታሪክ ነው። ይሄንን ታሪክ እኔ ለራሱ ስሰማው በጣም ነበር የደነገጥኩት። ማለት አብዛኞቻችን ስለ ቡዳ፣ ድግምት፣ መንፈስ ምናምን የመሳሰሉ ነገሮች ሲነገረን አናምንም ብዙ ነው እና ያው ምናምን ብለን እናልፋለን እና ይሄንን ታሪክ ግን እኔ ስሰማው ለራሱ ደንግጫለሁ። በጣም የደነገጥኩት እንዴት እንደዚህ ይሆናል ብዬ ማለት ነው። ይሄንን ታሪክ የተፈጠረው ትንሽ ቆየት ያለ ታሪክ ነው። ይሄ ታሪክ የተፈጠረው የገጠር ቦታ ላይ ነው። በቃ የገጠር ቦታ ላይ ነው። እዛ የገጠር ቦታ ላይ ልጅ የዛሬ ባለች ልጅ ሰርጓ ነው ዛሬ የገጠር ተደርጎላታል ለልጅቱ ማለት ነው። ከተደረገላት በኋላ ልጅቱ አክስት አለቻት እና የልጅቱ አክስት ወይም የአባቷ እህት ናት። ጥሪው ላይ ትመጣለች። የልጅቱ አክስት ቡዳ ነች እና ትመጣለች። ጥሪው ላይ ከመጣች በኋላ ልጅቱ ወዳለችበት ክፍል ትገባለች። ወዳለችበት ክፍል ትገባለች። የገጠር ሙሽራ በዛን ሰዓት ተሸፋፍኖ ነው የሚቀመጠው። በቃ የልጅቱ መቃብር ሲደርስ ግን ደንግጦ ባለበት ፈዞ ቀረ። በቃ እንዴት እንደነገረ ሲመር የለራሱ ሰውየው እንዴት እንደሚሆን ለራሱ አስቡት። በጣም ያስደነግጣል። እና ሰውየው ደንግጦ ቁሞ እያያት ነበርና ልጅቷ እንዴት ከመቃብር ወጣ ቆመች ብላችሁ የጠየቃችሁኝ ከሆነ ልጅቷ ከሞተች በኋላ አክስትየውን እንደነገርኳችሁ ቡዳ ነች ብያችኋለሁ። እሷ ነች በልታ የገደለቻትም ብያችኋለሁ። አክስትየው የሆነ ማህበር ነገር የሆነ ምን እንደሆነ አላውቅም ብቻ አላቸው። ማታ በልተው የገደሏቸውን ሰዎች ማታ ላይ አውጥተው ስጋቸውን ተከፋፍለው ይበላሉ ምናምን የሚባል ነገር ነው። ከዛም አክስትየው ለዛ ነበር ከመቃብሩ አስወጥታ በድኗን አቁማ ሰዎች መሰብሰብ ሄዳለች። ወይም እንደሷ ያሉ ሰዎችን ሰብስባ ልታበላቸው ማለት ነው። በዛ ነበር ሲሄድ ልጅቱ ከመቃብር ወጣ የቆመችው እንጂ ህይወት ኑሯት አይደለም። በድን ነበረች። በቃ ምንም አለሽም ህይወት የላትም። ቀጥ ብላ የቆመችው እንዲከፋፍሏት ብቻ ነበረ። ከዛ ይሄንን ሁሉ አላየም ሰውየው። ይሄንን ሁሉ አላየም ነበርና ልጅቱን ከቆመችበት ይሰውራል። በድኗን ይዞ ወደ ሌላ ቦታ ያስጠጋትና ምን እንደሚፈጠር ማየት ይጀምራል ማለት ነው። ከዛ አክስትየው ጓደኞቿን ሰብስባ ይዛ ስትመጣ ልጅቱ ከቆመችበት የለችም። ቆመችበት ስታጣት በጣም ትደነግጥና ምን እንደተፈጠረ ለራሱ ስላላወቀች ከራሷ ከእግሯ
ጭን ላይ ቆርሳ ስጋውን ታከፋፍላቸዋለች ማለት ነው። እነሱም ያንን በልተው ይሰነባበታሉ። ይሄን ሁሉ ሲያይ የነበረው ወይም ያ ሊሰርቅ የመጣው ሰው በድኗን ይዞ የተሰወረው ሰው በድኗን ይዞ ሌላ ቦታ ይሄድና ልክ አባትየው ቤት ሲነጋ በጠዋት እየሮጠ ወደ አባትየው ቤት ይሄዳል ማለት ነው። አባትየውን ይዞት መጥቶ ማታ ያየውንና የተፈጠረውን ነገር የልጅቷን በድን አካል ያሳየውና ይሄን ሁሉ ያደረገችው ማን እንደሆነች ሁሉም ነገር ይነግረዋል ማለት ይሄን ያደረገችው እህቱ እንደሆነች። ከዛ አንድ ቀን ይሄንን ከሰማ በኋላ ልጅቱን ያው ወደ ቤቱ ወስዶ የከብቶች ጋጥ ላይ ያስቀምጣት። በድኗን የከብቶች ጋጥ ላይ ያስቀምጥና ይሄዳል ማለት ነው። በበነጋታው እሑድ ቀን ነው። በበነጋታው እሑድ ቀን ሆነና መከለፍት ቦታ ላይ ይሰበሰባሉ። ያው ገጠር አካባቢ ላይ ትልቅ መከለፍት ቦታ ላይ ሁሉ ህዝብ ይሰበሰባልና በመድረክ ቦታ ላይ ይወጣና በፎቱ ልጅን እንደዚህ ያደርጋችኋል፣ እንደዚህ ያደረጋችሁ ሰዎች አላችሁ፣ እፈልጋችኋለሁ፣ እነማን እንደሆናችሁ ራሳችሁን አጋልጡ ይላችኋል ማለት ነው። ምክንያቱም ምልክቱን ይዟል። ከግራ እግሯ ጭን ላይ የተቆረጠውን ስጋ ምልክት ስለያዘ እንደዛ ይላችኋል ማለት ነው። ከዛ ሁሉም እናንተ እነማን እንደሆናችሁ ማትነግሩ ከሆነ እኔ በራሴ ያውቃለሁ ብሎ የግራ እግራቸውን ጭን ሁሉም እንዲያሳዩት ያረጋል ማለት ነው። ልክ እንደዛ እያደረገ እህቱ ጋር ይደርሳል። ወይም ያቺ ቡዳ አክስትየው ጋር ይደርስና አንቺ ገለጭና አሳየኝ ሲላት እኔ አይደለሁም እኔን እያወከኝ ምናምን ትለዋለች። አይ ዝም ብለሽ ገልጠሽ አሳየኝ ይላታል። አይ ዝም ብለሽ ገልጠሽ አሳየኝ ይላታል። ከዛ እሺ ብላ ገልጣ ታሳየዋለች ማለት ነው። ገልጣ ስታሳየው እሷ ናት ነይ ብሎ ተነሽ ብሎ ይዟት ይሄዳል ወደ ቤት። ልክ ወደ ቤት ይዟት ከሄደ በኋላ ልጅቷ ላይ ምን እንደተፈጠረ ምናምን ጠይቃታል ማለት ነው። እሷም አዎ እኔም ወደ ህይወት መልሳ መምጣት ትችላለች ትላት። አዎ ትችላለች ስለውና እዛዣት ይላታል ማለት ነው። ያው እነሱ በልተው ከገደሏቸው በኋላ ወደ ህይወት መልሳ ይመጣቸዋል። እኔ እንዴት እንደሆነ ባላቅም ብቻ መጧቸውና ታዘዛቸዋለች። ሁሉንም ነገር እንድታረግ ታዘዛትና ከዛ በኋላ እንደ ትኖራለች እንደ የታዘዘችው እያደረገች ትኖራለች ማለት ነው። ያው እሷ ታዘዛለች ያዘዘቻት ነገር ብቻ የምታረጉ። ከዛ በቃ እያንዳንዱ ነገር እንድታረግ እዛዣት ይላትና ወንድምየው ወይም የልጅቷ አባት የታዘዘችው ነገር አድርጊ ትባላለች። ሁሉንም ነገር ታዛትና ከነዛ መሀል አንድ ነገር ረስታለች። መቀነት ትሰራ ያላለቻት ነበረ። ከዛ ውጭ ሁሉንም ነገር አዛታለች። ሁሉንም ነገር ትሰራለች። ልክ ያ ሁሉ ነገር አድርጋ እንዳዘዛት ወደ ህይወት ከተመለሰች በኋላ ልክ ሰውየው ወይም የልጅቷ አባት እህትየውን ይገላትና እህትየቱን ወደ መቃብር ትሸኛለች። ልጅቱንም ወደ ቤቷ ትመጣና እንደዛ በሆነ በ4 ወይም በ5ኛው ሳምንት ወይም በአንድ ወር በኋላ ሊያገባት የነበረው ልጅ ተመልሶ መጥቶ ያገባትና ትኖራለች ከህይወቷን ማለት ነው። ታሪኩ ከተመቻችሁ ኮሜንት ላይ አስቀምጡልኝ። ሌላ ታሪክ እንሰራላችሁ የምትፈልጉ ከሆነም ንገሩኝ። የዛሬ ታሪካችን ግን በዚህ አለቀ።